መልሼ ከመጽሐፍ ቅዱስ ጥያቄ ልጠይቅ እያልኩ ነው። አልሰማሁም፣ ሰምቼዋለሁ። ቢሆን ሙሉ ቪዲዮውን እኮ እያልኩ አልገባህም ነው እኔን ነው? አዎ ማለት ቪዲዮውን አይቼዋለሁ ሙሉ እያልክ ነበር። አሁን አልገባህም ነው ሙሉውን? እኔ 1 ሰዓት ከ45 ደቂቃ ብቻ ነው ያየሁት፣ ገና አልጨረስኩም። ያየሁትን ልጠይቅ ነው። እሱ ሲያወራ የነበረ ከመጽሐፍ ቅዱስና ከቁርአን አንስቶ ሲጠይቅና ሲያወራ በነበረው ላይ ጥያቄ እኔ ከመጽሐፍ ቅዱስ ልጠይቃቸው። ለምሳሌ ጥያቄው ምን ነበር? አላህ 2 እጆች አላቸውና በእጆቹ ደግሞ አዳምን ፈጥሯል። አዳምን ከፈጠረ በኋላ እጁን ታጥበዋል አልታጠበም ብሎ ጠይቀዋል አልጠየቀም? ማፎይ ነው ጠይቋል። ኦኬ እንደዚህ ብሎ ጠይቋል አይደለ? እኛ በቁርአን ላይ ሲጀምር የአላህ እጅ እንዳንተ እጅ ነው ብለን አናምንም። ጣት እንዳንተ አለ ብሎ አናምንም። አላህ ሰውን ይመስላል ብለን አንተ ልጠይቅና አንተ ልጠይቅ ማታምር ከሆነ ልጠይቅ አይደለም ልጠይቅ ቆይ አንተ ለምሳሌ እጅ አለ እግር አለ እሱ ራሱ የመለስኩት ነው። አዎ እኛ አላህ Subhanahu Wa Ta'ala ቁርአን ላይ ምን ይለናል? ምዕራፍ 42 ቁጥር 11 ላይ አላህ ምንም የሚመስል ነገር የለውም። ለምሳሌ ይህ መኪና እግር አለው ከተባለ ያንተና የመኪና እግር አንድ ነው ማለት አይደለም። ለምሳሌ ያ ዶሮ እግር አለው ከተባለ ያንተ እግር ነው ወይ ደግሞ የፈረስ እግርና የዚህ እግር አንድ ነው ማለት አይደለም። ተስማማን? ስለዚህ እግዚአብሔር ወይ ደግሞ እግር አለው ከተባለ አዳምጠኝ፣ መኪናው እግር አለው ከተባለ ግን እርግጠኛ ነኝ ሜሪ ያለው ማለት ነው አይደለ? ምን አለው? መኪና እግር አለው ከተባለ ሜሪ እንዳለው ግን ታስባለህ። ሜንታሊቲ ሜሪ ምንድነው? መሪ ማለት ነው። መሪ ማለት ነው። አዎ መሪ ማለት ነው። አዎ ሊኖረውም ላይኖረውም ይችላል እኮ ተንቀሳቀስ። ለምሳሌ አለው የምታስበው አዳምጠኛ እንዴት ነው የማይኖረው? አሁን ላይ ቆይ የምታስበው እሱ ነው አይደል? ቆይ ላስረዳ። ፀሐይ ያለች ለምሳሌ ፀሐይ ያለች ለምሳሌ አይደል? ብርሃን ትሰጣለች። ብርሃን የምትሰጠውን ብርሃን እየተሰጠች ያለ ምን ትሰራለች? አሁን ብርሃን ፀሐይ አለች ግን መብራት የላትም ትታምናለህ? እንደምታባረኩ እንደምታያያት ነው አይደል? እኮ ማብራት ያልከው ከምን ተነስተ ነው? ማብራት ያልከው ስለምታበራ ነው። ታስባለህ፣ ሐሳብን ታስባለህ። አሁን ለምሳሌ አላህ ደግሞ እግር የለውም አለ። አዳምጠኝ አይደለም ጭንቅላት የለውም አለ። እንደዚህ እሺ ቀጥል። አትጮህ። እኔ ማብራት ያልከው አንተ ማብራቱን አንተ ራስህ ሰው ሰራሽ ነው ማብራት ብሎ ስም ያወጣለት ስለሚያበራ ነው። ለብርሃኑ ነው ማብራት ያለው እንጂ እንትኑ ምናምን ቆዳውን ምናምን አይደለም። ስለሚያበራ ማብራት ብሎ ስም ሰጠው። ተስማማን? ይሄ አይደለም። አሁን እግዚአብሔር አፍወን ይቅርታ አላህ እጅ አለው። አዎ እጅ አለው፣ ግን እጁ የኔና ያንተን አይመስልም ብለን ነው እኛ ሙስሊሞች የምናምነው። የማንንም እጅ አይመስልም። እጅ አለው ግን ቆይ አዳምጠኝ። ቁርአን ለምሳሌ ቆይ ላስረዳ። ለአንተ ልጠይቅ እኮ ነው ይዘው እንድትሄድ። ማን ቁርአን ለምሳሌ እጅ አለው አላህ እጅ አለው አለ አይደል? ጭንቅላት ምን ያስባል? አንተ ጭንቅላትህ የለውም ወይ አለው ነው አይደል የሚያስበው? አለ የምለው ለምሳሌ ቁርአን ላይ አለ ጭንቅላት አለ የምለው አለ ወያት እኮ ነው። እጅ አለው አለ ብለህ እኮ ራስህ እየተና በእጆች አዳም እኮ ሰራሁት አለ አይደል? ስለዚህ አንዴ ኢትዮጵያዊነት አንዴ አንተ ገሪ ወንድማችን አለ እጅ አለው ብለህ ነው የለውም ብለህ አንቺ እሱ ጠይቋል። አንቺ ዝም በይ በቃ። ቀደም እምቢ አልሽ እኮ እሱ መልስ ተራ አውሩና ማለት ነው። ምን አለ መሰለህ አንዴ ላውራ። ይኸውልህ ወገናችን፣ በመጀመሪያ ደረጃ እኛ የምናምነው ነገር ምን አለ መሰለህ፣ አምላካችን አላህ Subhanahu Wa Ta'ala በሱረቱ ሹራ ምዕራፍ 42 ቁጥር 11 ላይ አላህን የሚመስለው ምንም ነገር የለም ብለዋል። በቃ እኛ አምላካችን አላህ Subhanahu Wa Ta'ala ከፍጥረት ጋር በምንም ታምራ እናመሳሰለው። አንድ ሁለተኛ በሱረቱ ኢኽላስ ምዕራፍ 112 ቁጥር 4ን ብታነበው እሱን የሚመስለው ምንም አይነት ነገር የለም ይላል። እኛ አምላካችን አላህ Subhanahu Wa Ta'ala ምንም የሚመስለው ነገር የለም ብለናል። ለምሳሌ ካንተ ጋር የሚያወራ ይቅባል የሚባል ሰውዬ አለ። ፕሮፋይሌ ታውቀዋለህ። እኔ ይቅባል የሚል ማንነት አለኝ። አሁን ለምሳሌ እኔ ጃኬት ለብሻለሁ ብዬ ነገርኩ። ምን አይነት ጃኬት እንደለበስኩ ታውቃለህ? አታውቅም። የነገርኩህን ብቻ ነው የምታውቀው። አምላካችን አላህ Subhanahu Wa Ta'ala እጅ አለው ስንል ምን አይነት እንደሆነ ከኛ ጋር መሳስለን የኛ እጅ ይመስላል የእጅ ይመስላል ብለን የምናወራው ነገር የለም ነው። አንድ አትቀንስ ይላል አምላካችን አላህ Subhanahu Wa Ta'ala ከነገረን ውጪ ይሄ ነገር አለ የለም ብለን ምን ዘባርቀው ነገር የለም።
እዛው ያለ አሁን ለምሳሌ ባል እዛው ያለ ልጠይቅ አሁን ልብስ አለ ይብልሃል ልብስ አለ ልክ ነህ ልብሱ ግን እንደለበስክና ቢያንስ እንኳን ቤት ወክ እንደለበስከው ሜንታሊቲ ገምታለሁ አይደል እንደ ግምት ነው ማለት ለምን ትገምታለህ ለምን ማን ገማች አደረገ አታውቅም የለም የሚለው ብቻ ያካትተማ አይደለም ሁለቱ የለም አለው ማለትማ አይደለም አስረዳም ቆይ አሁን አላ እጅ አለው ከተባለ የለውንም ጭምን ያካታል ማለት እኮ ነው እንዴት ነው ማትረዱት ይሄንን አሁን ለምሳሌ ለበስኩ አልቀርለ ለበስኩ አትረጋጋም ይኸውልህ አንድ አርምጠኛ አሁን የምሳሌ ያመጣው ልክ እኔ የሆነ ነገር አለኝ ብዬ ከነገርኩ ያ ነገር ምን አይነት እንደሆነ ካላየ በዚህ መልኩ ነው ብዬ ካልተናገርኩ ልታቃት ትችልም ነው የመጀመሪያው እኛ አምላካችን አላህ Subhanahu Wa Ta'ala እጅ አለው ብለን ስናምን ያንተ እጅ ይመስላል እኔ እጅ ይመስላል ብለን ሳንል ከፍጡራን ጋር የማይመሳሰል መሆኑ ነገረ ለምሳሌ እኔ የለበስኩት ጃኬት እዚች ምድር ላይ ማንንም ለብሶት የሚያውቅ የለም አልኩ ስለዚህ አንተ ያ ጃኬት እዚች ምድር ላይ ማንንም ለብሶት እንደማያውቅ ማመን አለብህ እንጂ ምን አይነት እንደሆነ አታውቅም ለምን አይተው ስለማታውቅ ማለት ነው ወደ መጽሐፍ ቅዱስ ልምጣለህና ለምሳሌ እግዚአብሔር ቅንድብ አለው አይን አለው ጫማ አለው ይስቃል እነዚህ ነገራቶች ሁሉ ጨምረን የእግዚአብሔር እጅ ምን አይነት ነው ብዬ ብጠይቅ ይሄ ፌር ነው ካንድ አምላክ የሚያመልክ ሰው የሚጠበቅ ነው የእግዚአብሔር ቅንድብ ምን አይነት ነው ተኩሎታል ወይስ ምናምን ብዬ ብጠይቅ ከአምላክ የሚያመልክ ሰው የሚጠበቅ ነው እግዚአብሔር ጫማዬ መረጋገጫ ናት ይላል የእግዚአብሔር ጫማ ስንት ቁጥር ነው የቻይና ነው የቱርክ ብዬ ብጠይቅ ይሄ ፌር ነው አይደለም ዝም ብላችሁ ስለመዳን አውሩ እስቲ አንዳንዴ ቆም ብላችሁ ኦኬ ያ ነው ልክ እንደዚህ መጠየቅ አይቻልም እንዳለ ሰምታል የተነገረን ብቻ ነው የምንቀበል ከዛ ውጪ ግን እንደዚህ ነው ይሄ ነው ቁጥሩን እና መጠየቅ አይቻልም አንድ ነገር ነው መጠየቅ አይቻልም ማለት ነው ነገር ነው ከተጠየቀ የኔ ግን እፎይ አዳም ፋይናል ቦን የመለሰው ነው አሁን ለምሳሌ የእፎይ ጥያቄ መልሱን ራሱን አዘጋጅቶ ስለበቀረበ ነው እፎይ እኮ የመለሰው ፋይናል ቦን የመለሰለት እኮ ፈንዳመንታል በመልኩ አስረድቶታል እኮ ገብቶታል እሺ በዛ መልኩ ነው እሺ ክርስቲያኖችን በዛ መልኩ ነው ጥያቄ ሊጠይቀውና እንደዚህ እንደው መነገር አለበት ከተባለ እንደው ጥያቄ ልጠይቃችሁ እግዚአብሔር አዳምን በእጁ ፈጥሮታል አይደለም ኢትዮ እግዚአብሔር አዳምን በእጁ ፈጥሮታል ወይስ አልፈጠረም ከውይይቱ አትውጣ ከውይይቱ ለምን ትወጣለህ ውይይቱ እኮ ነው ማታ እኮ ሲወራበት የነበረ እኮ ነው እግዚአብሔር በእጁ አዳምን ፈጥሯል ወይስ አልፈጠረም በመጽሐፍ ቅዱስ አዳምጠኝ ማንድ ጊዜ ለኛ ውይይቱ 3 ሰዓት ከምናምን ስለሰማ ነው አዳምጠኝ ስለሰማ ነው ውይይቱ መጀመሪያ ላይ ነው አለው ይሄ መጀመሪያ ላይ ነው ግማሽ ከምናምን አልነበርክ አንድ ሰዓት ከምናምን ስላልነበርክ አንድ ሰዓት ከምናምን ስላልነበርክ ላስረዳው እኔ ከመጀመሪያ የሌለ ነገር አንተ እንደው ሙስሊም ወገን ሆነ ወገንተኝነት ይዞ እየተከራከረ ነው አዎ ለምን አንደማመጥም እየረበሽኩ አይደለም ለልጅ ታስጠይቃት የነበረው ልክ አይደለም ጥያቄው እኮ ነው ሰማይ መልከታ ነው እንደዚህ ብሎ እየጠየቃት የነበረው አይደለም እፎይ እኮ እንደዚህ ብሎ ጠየቀው አላህ እኮ አዳምን በእጁ ፈጥሯል አልፈጠረም አለ ፈጥሯል እሺ አላህ እጁን ታጥቧል አልታጠበም ብሎ ጠይቋል አልጠየቀም አዳምጥ ሆነ መልስልኝ ሪሱ ላይ ተለም ካል አዳምጥ ኮን ስለዚህ አልሰማህም እንጂ ጠይቆት ነበር አልሰማህም አንተ እኔ ደግሞ ስላልሰማ ዝም ማለት አልችልም ስለዚህ እሱ በጠየቀው መስፈርት እኔ ሊጠይቃችሁ እግዚአብሔር በመጽሐፍ ቅዱስ አዳምን በእጁ ፈጥሮታል ወይስ አልፈጠረም ውይይቱ እንዴት ነበር ከሆነ ውይይቱ ቆንጆ ነበር ግን አይደለም እኔ እንዴት ነበር ሳይሆን ውይይቱ እንዴት ነበር አይደለም እኔ ውይይቱ ላይ ሐሳብ እንድሰጥ አልፈቅድልም ሐሳብ እንድሰጥ አይደለም እኔ ውይይቱ ላይ እዛ ላይ በተነሳ ጥያቄ ላይ እንደው እንደጠየቃችሁ መመለስ ትችላላችሁ ወይ ነው እናንተ በጠየቃችሁ ያልገባህ የእፎይ ከመለሰው ያልገባህ ጥያቄ ካለ ደግሞ አዎ ልጠይቅ እሱ ፎይንት ጠይቀዋለህ ግን እሱ ልጠይቅ እሱን እየጠየቁ ነው እኛማ ከሰማ ነው እንጂ እኮ ፋይን ምን አለ ፎይን ያክላል መመለስ አትችልም እውነት ለመናገር እኔ ደግሞ የምችሉትን ሰው ነው የምጠይቀው እንጂ ሐሳብ አይደለም በቃ እዚህ ጋር እንደዛ ሌላ ሰው ጋር ላውራ እሱ ያስማማናል ግን አንተ ወገንተኝነትን ይዘህ አትከራከር ወገንተኝነት ሳይሆን እኔ ለእስልምና ደረቴን ነፍቼ አዳምጠኝ ለእስልምና ደረቴን ነፍቼ መልስ ያለኝ መልስ ሰጠዋለሁ መጠየቅ ፈለኩትም ጠይቃለሁ መወያየት አለብኝ እወያያለሁ ወገንተኝነትን ይዘው ነው እንጂ ሁለቱም እኩል ይዘህ አይደለም ለዛ እኮ ነው የሚገባው
ማይክ ዝጋኔ ጥያቄ እዛ ላይ ጠይቃችሁትን ጥያቄ እኛም መልሰን ነው እንጠይቃችሁ መልሱልን ነው ጥያቄ ችሎታው ካላችሁ መጽሐፍ መልስ ካለው ሁሉም ነገር መነገር አለበት ካላችሁ ጎዲስ ማይ አለ እኔ የነዚህ ቋንቋዎችን አልችልም ብራዘር ኦሮምኛ ትችላለህ እሺ በኦሮምኛ ልጠይቅ አፋን ኦሮሞ ሲጋፈደ ዋቀዩ አዳሚን አርከሳቲን ኡሜሞን ኡምኔ ማሊ ደኒ ጋፊቺ ማልራ ካቴቲ ጋፊሲ ጋፊቺ ወርባዳነቱ ዋቀዩ አዳሚን አርካኑ ነው አርካኒን ኡምኔ ማልራ ካቴና ጋፈቻ ጅርታት ጋፊ መጫፈ ቁልቁሉ ራኬተኒን መጫፈ ቁልቁሉ ከሰት ዋቀዩ አዳሚን አርከሳቲን ኡሜሞን ኡምኔ ደጋፊንጎ ማልረቱ እንደወፍቴ ቹኮዳ መጫፈ ቁልቁሉ ረቱ እንዳይስ ጋፈቶ ጅራ ሰበበ ማለ ጅራ ጋፊ ሰበበ ማለ ካፍታሬ ሰበበ በሩ በርባዴን አሃ ኢምቤክቶት ድሮ ማል ከሰ ቱርቴ ሚቲ አይ ኦኬ ሰ ቱር ሲጋቾ ወርባዴ አመነሙና ከዳጋኔፍ ዋቀዩ አዳሚ አርከሳቲን ኡሜሞን ኡምኔ አካቲ በረተቲ ማሊኑሜ ሲጋፈቺ ወርባዴ እና ዴብሶ በለሰክ ያመና አንድ ድልቀመት ያምሰነ ና ዴብሶ አቲና ዴብስ ማልጎታ ነጋፈቴ እኮ አካቲ በረተቲ ማሊኑሜ ነጋገፈዳ ስራ ደገፈት ወርባዴ አቲና ዴብስ አከመጫፋቲ ዋቀዩ አዳሚ አርከሳቲን ኡሜሞን ኡምኔ ኡፎይን ጋፈዱ ፈይሲ ዴብሳ በቃ ማልጎቻ ሴንተር ሰሞነ ማዴብሶ እንተነ ኡፎይን ፍዲ ካናን ጋፈዳ ኡፎይን መተግሬ ከነረቱ ዋሜራ በነገራችን ላይ በዚህ ትላንት ባነሳቸው አንድ በአንድ ነጥብ ከመጀመሪያ እስከ መጨረሻ ከኔ ጋር መወያየት ከፈለገ ዝግጁ ነኝ ብያለሁ አደርሱለት አፋን ኦሮሞ ዳኒሳቶ ኢፎይ ዋን ከለሰ ጀልቀባ ሀገጡ ማቲካሴ አፋን ኦሮሞ ሲንደንዳ ጀልቀባ ሀመጡ ማቲ ቶኮ ቁርአን ረቲካሴ ጋፊ መሪዮ በርባዴ ቆፓዳን ከሱ ጋር ለመወያየት ዝግጁ ነኝ ያነሳቸው ነጥቦች ከቁርአንና ከመጽሐፍ ቅዱስ እያነሳ እሱም እንደጠየቀኝ እኔ መልስ ሰጥቼ ከመጽሐፍ ቅዱስ ጠይቀዋለሁ በዚህ ዙሪያ ተወያየ እኔ ነኝ ጅራየችው እቲና ጋቶሊ ማይክ ዴብሱ እንደስታና እሺ ከና ሰላም ጤና ይስጥልኝ ሁላችሁ ሰላም አብሮስ እንደነ ሰላም ነህ ሰላም ባለ እንዳትሄድሽ ዘጋለው ትንሽ ቆይቼ በራ እንትን ቪዲዮ ምናምን ዘጋለው ትቀጥላለህ ጥያቄ ልጠይቅ ነበር ምንድነው ጥያቄ አሁን እኮ ፍርሃን እየሰማው ነው ጥያቄው መካካሻ ነው ወይስ ምንድነው መካካሻ አይደለም እንደው እሱ የጠየቀው በቁርአን ላይ ጠይቆ ነበር አዳም አላህ በሁለት እጁ ፈጥሯል ሲባል አው ፈጥሯል አለ ከዛ ደግሞ እግዚአብሔር አላህ እጁን ታጥቧል ወይስ አልታጠበም ብሎ ጠየቀን እኛ ቁርአን ላይ ስላልተነገረን ማወቅም ግዴታ አይደለም ቁርአን ላይ አልተነገረንም እጁን ቆሽሿል አልተባለንም አላለንም አላህ ስለዚህ እኔ ደግሞ ክርስቲያኖችን መጠየቅ ፈለኩ እግዚአብሔር አዳም በእጆቹ ፈጥሯል አልፈጠረም ፈጥሮ ከሆነ እጆቹን መልሶ ታጥቧል ወይስ አልታጠበም ሁለተኛ እጆቹ ከጭቃ ሲፈጥር እጁ ቆሽሿል ወይስ አልቆሸሸም ከመረጃ ጋር እንዲያሳዩ ፈልጌ ነው ይሄኛ ጥያቄ ይሄ ነገር የምጠቅም ከሆነ ጠቃሚ ጥያቄ ነው ብላችሁ ካሰባችሁ ጠቃሚ ከሆነና ግልጽ ከሆነ ፍርሃን በቃ እንደዛ ከሆነ መልስልኝ ጠቃሚ ከሆነ እግዚአብሔር አዳም ከእጆቹ ፈጥሯል አልፈጠረም ጠቃሚ የሚሆነው ፈይ እንዴት ነው የጠየቀው አላህ እጅ አለው ወይስ የለው አለ ከተባለ ኦኬ አለ ከተባለ እንደዛ ብሎ ያስተማረ ነቢያት ንገረኝ ነብይ ወይ ነቢያት ንገረኝ ነው እኔ ላሳይ ከመጽሐፍ ቅዱስ ከዛ በኋላ እግዚአብሔር እጅ ቆሽሿል አልቆሸሸም ታጥቧል አልታጠበም ትነግረኛለህ ኦሪት ዘፍጥረት ውስጥ ላይ እግዚአብሔር አዳም ፈጥሯል ብለው ፍርሃን ጥያቄው ስለ ነቢያት ነው አለ ከተባለ ነቢያቶች አስተምረዋል ሙሴ መጽሐፍ ቅዱስ ላይ እግዚአብሔር በእጁ አዳምን ፈጥሯል ብሎ ነው ተናገረ በእጁ ነው አዳምን የፈጠረው ኦኬ ስለዚህ እጅ እንዳለው አስተምረዋል አላስተማረም አው ከተባለ ያስተማረ ነቢያትን ማስረጃ ስጠኝ ይያለው ነበር ስለዚህ ነቢይ አስተምሯል ስላስተማረም ነው እጅ በእጁ አዳም ሲፈጥር እግዚአብሔር እጅ እንዳለው ያኮ የነሱ ጥያቄ ነው አሁን አካሄድ ላይ ነው ሪፍሌክሽን እየሰጠን እኮ እኔ ደግሞ ያ ሪፍሌክሽን ላይ እኔ ጥያቄ እናንተን እየጠየቅኩ ነውና መመለስ የምትችል ከሆነ ጥያቄ እግዚአብሔር አዳምን በእጅ ፈጥሯል ወይስ አልፈጠረም ነው የኔ ጥያቄ ነው ደግሞ አሁን አንተ መካካሻ ጥያቄ እየጠየቀኝ እኮ ነው ጥያቄው ኦሬዲ አንፎል እኔ ስለራሴ ነው ስለራሴ ጥያቄ ሌላ ዙር ላይ እየጠየቅኩ ነው እኔ አይደለም እኔ ሌላ ዙር ሳይሆን እሱን አንተ መመለስ አትችልም እሱማ ይምጣ ከፈለገ በትላንት ባወራው ዙሪያ ላይ ከሱ ጋር ለመወያየት ዝግጁ ነኝ ብያለሁ ነኝ በቃ ጥሪ አቅርቤለታለሁ ጥሪውን መቀበል መብቱ ነው እንቀጥላለን ከሱ ጋር እኔ ግን አንተን እየጠየቅኩ ነው የምችል ከሆነ እችላለሁ ማትችል ከሆነ ራስን ጠይቅ ይኸውልህ ጥያቄው ጠቃሚ አይደለም ጠቃሚ ነው እያልክ እየጠየቅ ስለሆነ ጠቃሚ ነው ብላችሁ እያሰባችሁ አይደለም ጠቃሚ ከሆነ እሺ ጠቃሚ ከሆነ ጠቃሚ ለምን በለገርከን ለምን እሺ አልልም
አይደለም ጠቃሚ ነው ብላችሁ ካሰባችሁ እግዚአብሔር አዳምን በእጁ ከፈጠረ የእግዚአብሔር እጅ ቆሻል ወይስ አልቆሸሸም? ይሄ የመካካሻ ጥያቄ ነው። መካካሻም ይሁን ምንም ይሁን መልስ ስጠኝ እኮ ነው የምልህ። የእግዚአብሔር እጅ ቆሻል ወይስ አልቆሸሸም? እሱ አዳምን ሲፈጥር ቆሻል አልቆሸሸም? አላህ እጅ ያለው ከሆነ የትኛው ነብይ ነው እንደዛ ያስተማረ? ማስረጃ የለውም ካል ማትችል ከሆነ ሌላ ሰው ያስተማረ ማስረጃ ማትችል ከሆነ ሌላ ሰው እናስገባ። ኬና ምን አለ መሰለህ፣ በመጀመሪያ ደረጃ አንተ መጽሐፈ ላይ ነው ቆመ ማውራት ያለብህ። ለምሳሌ ስለዚህ የእግዚአብሔር እጅ ዳዊትን ከሰራው እግዚአብሔር እጅ የለውም ነው። አንድ ያዝልኝ ሁለት ቤተ ሕዝቅኤል ምዕራፍ እየተቆራረጠ በምኑ ነው በእጅ ብሎ ቃል በቃል እየተናገረ ነው። እኔ አልካድኩም። እጅ ያለው ከተባለ እንደዛ ብሎ ያስተማረ ነብይ ማስረጃ ስጠኝ እያለው ነበር እኮ ይሄው እየተነገረ እኮ ነው። መዝሙረ ዳዊት ላይ መረጃ አለ። እጅ እንዳለው በእጁ እንደፈጠረው እየተነገረ ነው። ስለዚህ የእግዚአብሔር እጅ ሲሰራ ወይ ደግሞ አዳምን ከጭቃ ሲፈጥር እጁ ቆሻል አልቆሸሸም ነው እኔ ጥያቄ። ኬና አቤት እየሰማው ነው ፍራሃም። የእግዚአብሔር እጅ ቆሻል አዳምን ሲፈጥር ከጭቃ መቼስ ከጭቃ ነው ተፈጠረ። እጁ ቆሻል አልቆሸሸም? አሁን እኮ ጥያቄው ጠቃሚ ነው ጠቃሚ አይደለም ነው አይደል? ኧረ እንደው በእናትህ እንደው የጠየቅኩህን ብቻ መልስልኝ። ጠቃሚ ነው። እኔ የምጠይቅህን ጥያቄ ብቻ መልስልኝ ፕሊዝ። እነሱ እኮ የተነጋገሩ ስለ ነቢያት ነው እኮ። እጁ ቆሻል ወይስ አልቆሸሸም ነው። ነቢያት ስለ አላህ ነው ወይስ ስለ እግዚአብሔር ነው ያስተማሩ እኮ ነው። ቆይ እሱን ትቶ እኮ የእናንተ የምትሉት እሱን ትቶ እሱ እግዚአብሔር አላህ እጁን ታጥቧል አልታጠበም ወደ ማለት እኮ ነው መጣ። ማስቆም ይችል ነበር እኮ ያው ምን ለምን ያስቆማል? እሱ በመጣበት ሙስሊሞች መሄድ ስለምንችል በየትኛውም ርዕስ ከመጡ ዝግጁ መሆናችን ነው የሚያሳየው። በነገራችን ላይ መጀመሪያ በተባለው ርዕስ ትቶ በሌላ ርዕስ ራሱ ከሱ ጋር መወያየት ማለት የሙስሊሞች አቅም ምን ያህል ዳገት እንደሆነ ያሳያቸዋል። ምክንያቱም ሰው ተዘጋጅቶበት ነበር አይደለም መጣ አቋቁም ማለት ይችላል ነበር። ግን በፈለገው እንኳን በመጣ በግራና በቀኝና በላይና ከታችና ሁሌም ዝግጁ ነኝ በየትኛውም ርዕስ ስለሆነ ልጁ ቀጠለበት ችሎታው ነው የሚያሳየው ይሄ። ስለዚህ አሁን ቀጥታ እኔ ጥያቄ የሚጠይቅን ብቻ መመለስ የምችል ከሆነ ዌልካም፣ ማትችል ከሆነ ግን ወደ ሌላ ሰው ነው። ፍራን እኮ አንደኛ እንትን ርዕሱ አልተቀየረም። ትገላለህ ርዕሱ አልተቀየረም። ትገልብኛለህ። አንደኛ ርዕሱ አልተቀየረም። ሁለተኛ ርዕሱ ካልተቀየረ መጀመሪያ ላይ መች ቆይ ከመች ነው የትኛው እግዚአብሔር አላህን ሰበከ ወይስ እግዚአብሔር ሰበኩ ብሎ ያሳየን አንድ ጥቅስ አምጣልኝ። እሱ ያለበት ቦታ ፎይ ያለበት አንድ መረጃ አሳየኝ። ምን ያለበት? ከአንድ ሰዓት ከመጀመሪያ እስከ 1 ሰዓት 45 ደቂቃ አዳምጫለሁ። እፎይ ይሄው አብርሃም፣ ኖህ፣ ኢየሱስ፣ ያዕቆብ፣ ይስሐቅ ሁላቸውም ይሄን አምላክ ነው ያስተማሩት ብሎ አንድ ጥቅስ ያሳየው ከመጽሐፍ ቅዱስ ያሳየኝ። እስከ 1 ሰዓት 45 ደቂቃ አዳምጫለሁ ከመጀመሪያ ማለት ነው። ሪከርዱ ነው ዛሬ የሰማሁት። እኔ ላይቭ አልተከታተልኩም። ዛሬ ጧት ተነስቼ ላይቭ ላይ ስተላለፈ ነበር ፌስቡክ አዳመጥኩኝ። አንድ ርዕሱን ካልወጣ ርዕሱን አልቀየረም ካልከኝ አንድ ጥቅስ ብቻ ያሳየኝና ከዛ በኋላ ውሸታም ነኝ ብዬ እወጣለሁ። አንድ ርዕስ እየጠየቀ የነበረው እኮ እንደዚህ ከሆነ አንድ መረጃ ብቻ እስቲ አንድ መረጃ ብቻ ነው የምልህ። አንድ መረጃ ብቻ እፎይ ይሄው ነቢያቶች ይሄን እግዚአብሔር ሰብኳል ብሎ ያለ አንድ አሳየኝ። ከመጀመሪያ እስከ 1 ሰዓት 45 ደቂቃ ላይ የተናገረው ከዛ በኋላ አለው ገና ጨርሰዋለሁ። ያ ሁሉ መረጃ ከእንትን እያነበበ እያሳየ የነበረው እሱ ሲያወራ የነበረ እኮ አንድ አምላክ ሲያስተምሩ የነበረ ነቢያቶችን አይደለም። እሱ እኮ አላህ እጅ አለው የለውም፣ አላህ እጁን ታጥቧል አልታጠበም፣ ይሄ ሲያወራ ነበር። ይሄ አይደለም የኛ ርዕሱ ያልነበረም። ነቢያቶች ሲሰብኩ ነበሩ የትኛውን አምላክ ነው የሚለው ብቻ ነበር። አንድ ጥቅስ አላመጣም። አመጣ ካላችሁ አንድ ያሳዩኝ ነው። አንድ ጥቅስ ማምጣት ተችሎ ይሄው አብርሃም ይሄን አስተማረ፣ ይሄን አምላክ አስተምሯል። ይሄው ኖህ ይሄን አስተምሯል። ይስሐቅ ያዕቆብ ይሄን አስተምሯል። ዮሴፍ ይሄን አስተምሯል ብሎ አንድ ጥቅስ ካመጣ እኔ ሁለተኛ ይሄን ላይ በልከፍተው ማለት ነው። የለም ወፍ የለም። ያመጣው ራሱ ባመጣው መስፈርት ላይ እንኳን ማውራት ያልቻለ ቅዠታም ልጅ ነው ሲከታተለው ነበሩት።
እኔ እሱን ትቼ ደግሞ ምን አደረኩ? እኔ እሱን ትቼ አለፍኩኝና እሱ ባነሳው ጥያቄ ላይ ጥያቄ ጠየኳቸው። ያን ጥያቄ መልሱልኝ። ጀግና ይፏችን ካላችሁ አላህ እጅ ታጥባል ወይስ አልታጠበ የሚለው ጀግና የሚያስብል ከሆነ እንደው እኔ ልጠይቃችሁ ነው። እግዚአብሔር አዳምን ፈጥሮ ሲጨርስ እጁን ታጥቧስ አልታጠበም? እጁስ ቆሻስ አልቆሸሸም? ይሄን መልሱልኝ። ከመለሳችሁ ዌልካም፣ ከማትመልስ ከሆነ ክርስቲያን ሌላ ይግባ። ይሄ ብቻ ክርክር አያስፈልግም። we don't have time ሳትለንም እንግዲህ በነገራችን ላይ እሱ ጥያቄ አንስቶ ይሄ ከተባለ ይሄንን ያስተማረ ነቢያትን ንገረኝ እያለ እየጠየቀው ነበረ። ተናገረ። ይኸው እየነገርኩህ ነው አለ ነቢያት። ይኸው እንደው መጽሐፍ ቅዱስን አምስቱ ታንካን ወይ ደግሞ ኦሪቶች እየጻፈ ሙሴ ነው ካላችሁ ሙሴ ምንድነው አዳምን በእጁ እንደፈጠረ እየነገረን ነው። ይኸው መዝሙር ላይ በእጁ እንደሰራ እየነገረን ነው። ስለዚህ በእጁ አዳምን ሲሰራ እጁ ቆሻል አልቆሸሸም? የአምላክ እጅ ጥያቄ ነው። አልቆሸሸም ከሆነ መረጃ፣ ቆሻል ከሆነ መረጃ። ቆሻል ከሆነ ታጥቧል አልታጠበም? ይሄ ነው። ይሄን ብቻ እንድታመጡልኝ ካለ አለ። የሱ ጥያቄም ይሄ እኮ ነበር እኮ እሱ በጠየቀው መስፈርት እኛ እንደዛ ብለን እናምነው እኮ። እሱ የጠየቀው ጥያቄ እኮ እኛ ይሄ ጥያቄ ጅልነት ነው። እግዚአብሔር ይሄን አደረገ ከተባለ እጁን ታጥቧል አልታጠበ የተባለ ቁርአን ላይ የተገለጸ ነገር የለም። ታጠበ አልታጠበ እጁ ቆሻል አልቆሸሸም እኛ ሙስሊሞች የሚጠቅመን የለም። ደግሞ የሱ እጅ እንዳንተ ለምሳሌ ጭቃ አንተ ጭቃን ስትል ጭቃ የሚይዘው እጅ ነው ብለን አናምንም እኛ። እንዳንተ እጅ አሁን ጭቃ ስትይዝ አንተ እጅ ላይ ጭቃ ይያዛል። የእግዚአብሔር እጅ እንደዚህ ነው ብለን አናምንም። የአላህ እጅ እንደዚህ ነው ብለን አናምንም። እጅ አንተ እንደምታስብ እንደዚህ አይነት እጅ ነው ብለን አይደለም የምናስበው የአላህን። እንግዲህ በዛን ጊዜ ተመሳሳይ ጥያቄ መጠየቅ ይኖርበታል ነበር። እኔ ይሄን ነገር እንድትረዱና እንድትማሩ ነው። ለምሳሌ እግዚአብሔር እግር አለው። እግሩ መሬት የሱ እግር መርገጫ ነው ከተባለ የእግዚአብሔር እግር ልክ እንደኔ እግር ነው ወይ? እግሩስ ቆማጣ ነው ወይ ጣቶች አሉ? የኔ ጥያቄ ነው። በነገራችን ላይ የኔ ጥያቄ ነው። እጆቹ እንደ ቆማጣዎች የተጎማዳ እንደዚህ ነው ወይስ የእግሩ ጣቶች ጣት አለው? እሺ አንዳንዶች ሙጀሌ የበላቸው ጣት የላቸውም። እግዚአብሔር ጥፍር የላቸውም። እግዚአብሔር እግሩ ጣት ካለው እንደዚሁ ጥፍሮች አሉት ወይስ የሉትም? የኔ ጥያቄ ነው። እሱ በጠየቀው ጥያቄ ነው እየጠየቅኩት ነው። እግር ካለው እግዚአብሔር መቼስ እግሩ ጣቶች አያጡም። ካጣ ድሙሹ ነው ማለት ነው። እንደዚህ የቆማጣ እንደሚባል በሀገራችን ላይ እጅ አለው ከተባለ እጁ ላይ ጣቶች ከሌለ የለም ካለ እጁ ድሙሹ ነው ማለት ነው። እንደዚህ እሱን በሚያስብ ስለዚህ እግሩ የእግዚአብሔር እግር ጣቶች አላቸው። ያላቸው ጣቶች ስንት ናቸው? ጣቶች ጥፍር አለው ወይስ የለውም? የኔ ጥያቄ ነው። መልሱልኝ። ይሄ የሚጠቅም ከሆነ እግዚአብሔርን እንደዚህ የምታስቡ ከሆነ እግዚአብሔር እንደዚህ ውስጥ መሳል ከፈለጋችሁ በአንተ ጭንቅላትና በአንተ ሼፕ እግዚአብሔርን የምትስል ከሆነ እነዚህ መልሱልኝ። መጽሐፍ ቅዱስ ላይ እግር አለው እግዚአብሔር። እግሩ እንደምን አይነት ነው? ገብተዋል? ይሄ ነው የኔ ጥያቄ። እኔ እንደ ሙስሊም እንዲህ አይነት ስለ ድህነት አይደለም። ሊያድነን አይችልም። ጣት አለው ወይ የለውም፣ ካለም ባይኖረውም ይሄ ሊያድነን አይችልም። እግር አለው እጅ አለው ሊያድነን አይችልም። ምናመልኩ አምላክ ትክክለኛ አምላክ ነው ወይስ አይደለም? እኛን አምልከ ነው አምላክ ነው ብሎ ተቀብለ ነው እሱ ያዘዘ ሰርተን ወደ ገነት የምንገባ በየትኛው መጽሐፍ መስፈርት ነው? በመጽሐፍ ቅዱስ መስፈርት ነው? በቁርአን መስፈርት ነው? ይሄ ነው መሆን አለበት። ትክክለኛ አምላክ የትኛው ነው? ኢየሱስ ነው ወይስ አላህ ነው? ይሄ አምላክ የምትለው የትኛው ነው? ይሄ ነው እኛ የምንፈልገው በቃ ድህነትን እንጂ የልጆች ጫወታ ጥፍር አለው ወይስ የለም፣ ታጥቧል አልታጠበም፣ እጅን ታጥበና እንደምትል የጫወታ ከአንድ ዲያቆን የማይጠበቅ ርዕስ አምጥቶ ይሄን ማውራት ያሳፍራል ነው እኔ እያልኩ ያለሁት እንጂ ሰው ይሄ ድህነት አይደለም። እዛ ስለነበሩ ሰዎች 60 ስንት ሰው ይሄን ስከታተል እኔ በጣም ጭንቅላቴ ምን አይነት ሰው ህዝብ ነን እንዲህ አይነት ሰው የምንከታተል ስል ነበር። ምክንያቱም እኛ ጀነት የምንገባበት መንገድ እንጂ የምፈልገው እጁን ታጠባል ጥፍር አለው ጥፍር የለውም ምንም የሚያገባን ነገር የለም። እሱ የነገረን ብቻ መቀበል፣ ያልነገረንን ደግሞ መተው ነው። ምክንያቱም ቁርአን ውስጥ ላይ የተነገረን ሁሉ እቀበላለሁ፣ ያልተነገረኝ ደግሞ አለው የለውም ልልም መብቱም የለውም ልልም አልችልም። ቁርአን ላለው ግን እቀበላለሁ። ስለዚህ ያ አይደለም ያድነ ኢየሱስ ክርስቶስ ያድናል ወይ እግዚአብሔር ያድናል በዚህ ዙሪያ ላይ ማውራት ይሄ ትልቅነት ነው። ጀነት የሚያስገባ ነፍስ የምትድንበት ድነትን ነው የምንፈልገው እንጂ እግር የለውም ምን ልታደርገው? ታጠባል ከሱ ጋር እንጀራ ልትበላ ነው? ምንድን ነው የሚያደርግልህ? ይሄ የኢንሳን ጫወታ ነው እያልኩ ነው አለሁት እኔ። ብርሃን እኮ ርዕሱ እኮ ነቢያት ስለ አላህ ነው ወይ ስለ እግዚአብሔር ነው የሰበኩ እኮ ነው የምለው እኮ። ተወው እሱ ርዕሱን ትቶ እኮ ወደዚህ እኮ ነው ገባ።
እግር ታጥቧል፣ እጅ ታጥቧል፣ እጅ አለ፣ ጣቶች አሉ፣ ጥፍሮች አሉ ወደ ማለት እኮ ነው ገባ። እሱ የጠየቀው ጥያቄ ለምን ይሄን ይጠይቃል? እኔ ሰጥቷል ወይ ንገረኝ፣ ማስረጃ ስጠኝ እያለው እኮ ቆይ ኬና ርዕሱን ትቶ ይኸው አላህ የሚባለው ስም እኮ ነው። አላህ የሚባለውን አምላክ ነቢያቶች ሰብኳል አልሰበኩም ነው ርዕሱ። ስለዚህ ከመጽሐፍ ቅዱስ አውጥተውና ወይ ከቁርአን ማሳየት አለበት። እሱ ምንድነው? ይሄው አላህ የሚባለውን መጽሐፍ ቅዱስ ላይ ብሉይ ኪዳንም አዲስ ኪዳንም ላይ አልተሰበከም። የተሰበከው ያህዌ ነው፣ ኤልሻዳይ ነው፣ አዶናይ ነው። እነዚህ ማሳየት ይችል ነበር። ይሄን አላወራም። አንድ ጥቅስ እንኳን እያልኳችሁ አንድ ጥቅስ ካመጣችሁ ወንድ ናችሁ እናንተ ክርስቲያኖች አታመጡ። እኔ እንደሰማሁት ማለት ነው። እሱ ግን ልንገርህ፣ እሱ ግን ልክ ሲጀምር 5 ደቂቃውን የጀመረው ምንድነው? ሄዶ ምዕራፍ 11 ላይ ገባ። ኖህ ምን ብሎ እንደሰበከ ማለኩም ምን ኢላሂን ገይሩ ከአንድ አላህ በስተቀር አምላክ አላችሁ በማለት ሁድም ላይ ሄዶ ኢየሱስም ላይ ምዕራፍ 3 ቁጥር 52 ላይ ሄዶ ኢነላህ ረቢ ወረበኩም ፈዕቡዱ አላህ የኔና የእናንተ አምላክ ነው እሱን ተገዙ በማለት ሳይንሳየች ነበር። በቃ ቢዚ ነኝ አሁን። እሺ ማውራት አልችልም። ይቅርታ አጥሎበት 30 ደቂቃ ብቻ ማውራት ይችላል አይደል? ኦኬ እሺ። ኔትወርክ ካለ ይቆራረጣል። እቅባል አሁንም እየተቆራረጠ ያ በመሃል ይቆራረጣል ግን ኦኬ። ርዕሱ ምን መሰለ? እግዚአብሔር ነው ወይስ አላህ ነው ነቢያት የሰበኩት አምላክ? yes ገቡት ማለት ነው። እና ምንድነው በመጀመሪያ ደረጃ አሁንም ቢሆን እኔ ራሴን በቃ በኮንፊደንስ የምናገረው ነገር እንዘ ሰለስቱ አሐዱ ወእንዘ ሰለስቱ አሐዱ ይሰልሱ በአካላት ወይ ተዋህዱ በመለኮት ቦታ አንድ ሲሆን የሚችል ሰው የለም ነው። ነቢያቶች ሲያስተምሩ የነበሩት ልክ እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያ ማለት ምን ማለት ነው? ለምሳሌ ሙሴ ሲያስተምር የነበረው ኦሪት ዘዳግም ምዕራፍ 6 ቁጥር 4ን ብታነበው እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነውና አለ። እኔ እግዚአብሔር ነኝ ከእኔ በቀር ሌላ አምላክ የለም እያለ ይናገራል። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 6 ብታነበው ትንቢተ ኢሳይያስ ምዕራፍ 44 ኦኬና ያ ግን ድምጽ እየጠፋ በመሃል እየጠፋ ነው የሚመጣው። እንግዲህ ሌላ ሰው አሪፍ ኔትወርክ ያለው ቢያወራ ይሻላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እብኑ ቅርታ ከና የተባለ ያለው ገብቶ ካላ አጀንዳ ተቀይሯል። ገብቶኛል። ይኸውልህ አንተ እርግጠኛ ነህ? ቪዲዮ ሊከፍትልህ ይችላል እዚህ ጋር። ያ ጥያቄው ገብቶኛል እኮ እሱም እኮ ከቁርአን አጀንዳ ማታ ተቀይሯል። አልተቀየረም? አልተቀየረም። ከቁርአን እኮ ጥያቄ ያወጣ ይኸውልህ ልንገርህ፣ ከቁርአን ጥያቄ እያነበበ ይሄንን ከቁርአን ላይ እንደዚህ ብሎ የሰበከ ነቢያት ወይም ነቢይን ንገረኝ ብሎ እየጠየቀ አልነበርም እንዴ? በል ቶሎ አሁን ክፈት። እንደዛ ብሎ ጠየቀውን አሁን ከመጀመሪያ ጀምሮ ቪዲዮን ያወጣውን እኔ ሙሉ ቪዲዮን ይኸውና ፈቃድ አድርጌ ነው ያለኝ በሌላ ስልክ 100% ሹር እኔ አዳምጬዋለሁ። ጥያቄውን ከዛ እያወጣ አንድ እንደዛ ብሎ አልጠየቀም ከመጀመሪያ ጀምሮ። አንድ ኦኬ እሺ ቪዲዮ አለ እኮ አሳይ፣ ከፍቴ አሳይ። ከፈለክ ከፍትልሃለሁ። ይኸውና ከፍቼ ነው ያለሁት። አጀንዳ አልቀየረም? ቀይሯል? መጀመሪያ አልቀየረም። ምንድነው አጀንዳው? ምንድነው መጀመሪያ አጀንዳው? ነቢያት ስለ አላህ ነው ወይ ስለ እግዚአብሔር ነው የሰበኩ ነው? እሺ ያው ከፈትኩልህ ቪዲዮ ብቻ ልክፈት አንዴ። እሱ ከቁርአን እያነበበ ከቁርአን ውጪ ነቢያት
ይሄንን ኖ እንደዛ ብሎ ነገር የለም። አጀንዳ ቀይረዋል። ሌላ ነገር ነው ያወራ ያደረው። ሙሉ ሰዓቱን ይኸውና፣ ሙሉ ሰዓቱ አለኝ 2 ሰዓት ከ54 ደቂቃ 2 ሰዓት ከ54 ደቂቃ ይዋለኝ። እንግዲህ እኔም እዛው ነበርኩኝ እየሰማሁት ያለ ሌላ ነገር ከሆነ አይ ዶንት ኖ። እንግዲህ የሰው አረዳድ ይለያል። እንግዲህ እኔ እንደዛ ነው ስርኩኝ። እንግዲህ ቪዲዮን አምጣና ሪቫይዝ አድርገን እናወራበታለን። አሁን ምን አለ መሰለህ ኬና፣ አሁን እኮ እያልን ያለነው አንተ በምታመልከው መልኩ አምላክ አንድም ሶስትም ነው ብሎ ያስተማረ አንድም ነብይ ወይም ሐዋርያ የለም ብለን ከመጽሐፋችሁ እየሞገትናችሁ እኮ ነው። አይ እስቲ አላህ የሚባለው እስካላችሁ እኛ ከመጽሐፋችንም ከናንተም በደንብ እያሳየናችሁ ነው። ነገር ግን ልክ አንተ እንደምታምነው አምላክ አንድም ሶስትም ሆነ ብሎ ያስተማረ ነብይም ሆነ ሐዋርያ የለም ብለን እየጠየቅን እኮ ነው። ካለ አምጣውና እንየው። ዲያቆንህ እንኳን አላመጣውም፣ ግን አንተ ካለ አምጣው ነው የምንልህ። እንየው፣ እዚህ ጋር እናንብበው። ሰላም ለዚህ ቤት ባጫለ አንድ ቪዲዮና እርግቶ ይረቶክ ቪዲዮና በኖዲዴ ቆይ ጥያቄ ጠይቃችሁ እሱ ከማነው ዲቤቱ ከርዕስ ውጪ ነው ብላችሁ የምታወሩት ማለት ነው። ምንድነው ትክክለኛ አምላክ የትኛው ነው አይደለ? ለማሳየት የተፈለገው በነቢያት የተሰበከ የትኛው ነው? ነቢያት የሰበኩት ሃይማኖት እግዚአብሔር ወይስ አላህ ነው? ሬሱ እኮ ነቢያት የሰበኩት ዞሮ የትኛው አምላክ ነው? ትክክለኛ አምላክ ነው። እኛ ኮንሰፕቱን መያዝ ያለብን ገባ? እኛ የትኛው አምላክ ነው ትክክለኛ የሚለውን እንደዛ ተብሎ ተወራ። ለአንድ ደቂቃ ራሱ ተወርቷል። በደንብ ነው አንዴ። ስለዚህ አይደለ እንዴ ሲወራ የነበረው ወንድማችን እኮ የተወራበትን ይሄ ነብይ ይሄንና እግዚአብሔር ሰብኳል፣ እግዚአብሔር የሚለውን ሰብኳል የሚለውን ቪዲዮ ክፈቺ። የማታውን በእናታችሁ አትዋሹ። የእውነት እኔ በውሸት የሚከበር እኮ ክፈቺ። ከዋሸው ክፈቺ። ይሄ ነብይ እከሌ የሚባለው ነብይ አይደለም ዲቤቱ ላይ እግዚአብሔር የሚለውን አምላክ ሰብኳል ብሎ ማታ የነገረን ቦታ ክፈቺ። ነገርኩ። የትንፍጩ ዱቄቱን አንጩ ነው እዚህ ጋር መሆን ያለበት አይደል እንዴ? የትኛው ነው ትክክለኛ አምላክ? ሰምቻለሁ እያልሽ ነው አንቺ። ማታ ሰምተሻል? አዎ በደንብ ሰምቻለሁ። ማን ነው ነብዩ? ያ ነብዩ ማን ነው? የቱ ነብይ? እግዚአብሔርን የሰበከው ነብይ ፎይ ማታ የነገረሽ ማን ነው? እሱ ለምሳሌ ሙሴ ስንተኛ ደቂቃ ላይ ነው? ልክፈትልሽ። ይኸው ሙሉ ነው ያለኝ። ስንተኛ ደቂቃ ላይ እንደዛ ያለው ይፎይ? እኔ አባቴ ስንተኛ ደቂቃ ላይ እንዳለ አላውቅም። እንደ እያንዳንዱን ደቂቃ በዚህ ደቂቃ ላይ ይሄንን ተናገረ እንድለና እንደምትፈልገው ከፍተሽ ማሳያት መቻል አለብሽ። በቃ ተይው። ስለዚህ አሁን እናንተ ከርዕስ ወጥቷል የምትሉት ምንም ከርዕስ የወጣ ነገር የለም። አትዋሹ። ትክክለኛ አምላክ የትኛው ነው የሚለውን ሁለቱም ለማሳየት የራሳቸውን ትክክለኛ የሆነውን አምላክ ለማሳየት ሞክረዋል። እዚህ ጋር ምንም ውሸትና እንትን ማለት አያስፈልግም። ባይዘይ ሌላው ደግሞ አትዋሹ። ሙስሊሞች በጣም ተዋሽ ያላቸው ማታ እዛው ሱ ቤት በልሶ እስላሞችን ሻዳ ሲያስይዙ ነበር። አረ በጣም የሚገርም ነው። ለምንድን ነው ግን አንድ እስላም ተመልሶ ሻዳ መያዝ ይችላል እንዴ? ጥያቄ ልጠይቃችሁ። አሁን እናንተ ሙስሊሞች እዛው በዛው ሻዳ መያዝ ይቻላል? ቆይ በቃ ሌላ ምታሪው የለሽም እህታችን። ጥያቄ ካለሽ ብለን ነበረ እኮ የጥያቄ ጠየቅኩክ። አሁን አንተ ሻዳ መያዝ ትችላለህ? ይቻላል በእስልምና? አንዴ ይኸውልሽ፣ ስለ ውይይቱ ስናወራ አምላክ አንድም ሶስት ነው ብሎ ያስተማረ ነብይ ወይም ሐዋርያ አለ ወይ ነው። ካለ አምጪ፣ ከሌለ ውረጂ። በቃ ምን ትሰራለሽ? እዚህ ቡና ፍልተን አይደለም የጠራንሽ። ዲቤት አይደለም እኮ የገባሁት እንደማለም። እኔ ጥያቄ ልጠይቅህ ነው የገባሁት፣ መልስልኝ። እኔ ካንተ ጋር ለክርክር አይደለም የገባሁት። አባጫሊ ማሊን ዱበተኒ ጅሮ ደገፈታ ጅራ ወልፊጤ ኡመቲ እኔ ማለት ነው። እዛ አልነበርሽም አንቺ? ነበርኩ። ትክክለኛ አምላክ የትኛው አምላክ ነው የሚል ሬስ አይደለም እዛ ላይ የነበረው፣ አልተነሳም። ይሄ ሬሱ ማለት ነው። ደግሞ የተወይነው ያለበት ያሉት ከዚህ በፊት ማለት ነው። ይሄ አይደለም
መጨረሻ ላይ እያንዳንዱ ጥያቄ ስጠይቀው የነበረ አንተ የትኛው ነብይ ነው እንዲህ ብሎ ያስተማረ እያለ ስጠይቀው አልነበረ? ለምን ተዋሻላችሁ? ለምሳሌ ከጠየቃቸው ጥያቄዎች ከሌሊቱ ስንተኛ ሰዓት ላይ አላህ ይወርዳል ብሎ ያስተማረ ነብይ የትኛው ነው? ብዙ እንደዚህ አይነት ጥያቄዎች መጨረሻ ላይ አይደለም እኮ ከሪሱ ላይ ቆሞ ማውራት የሚችል ሰው ማለት ነው። መጨረሻ ላይ ሳይሆን መጀመሪያ ላይ ነው። መጀመሪያ ላይ ምንድነው ጥያቄዎቹ በሙሉ የትኛው ነብይ ነው? ከሁለቱም የተማርነው ነገር ቢኖር ማለት ነው እንቅልፋችን አጣን እንጂ እስከ 9 ሰዓት እንጂ ምንም የተማርነው ነገር የለም። ስድብ ብቻ ነው የተማርነው። ምንም እነዚህ ሁለቱም መግለጽ አልቻሉም። ምንም ያገለጹት ነገር የለውም። የቱ ጋር ነው ስድብ የተማርከው? ጋድ እንዳለ ስድብ አይደል እንዴ? እንዳለ ሁለቱም ስድብ ነው። በቃ ክርክር ምን እኮ እውቀት አይባልም። ማን የተሳደበው? ማን የተሳደበው? አንቺ አላዳመጥሽም ማለት ነው። ተቀራርጦ ነው ደግሞ በመረጃና በማስረጃ ነው እያወራ የነበረው ማለት ነው። እሱ ማለት ነው አላህን ብቻ ተገዙ የሚል አንተ አጥቷል። መረጃ የከፈተ ሲያወራ የነበረው ማን ነው? እሱ ነው እፎይ ነው መረጃ እንደውም እሱ ዝም ብሎ ነበር የከፈተው ያለውና እሱ እኮ ከራሱ ማን ነው እንትናው ሐሳቡን ብቻ ነው የሚገልጹ እንጂ እዛ ላይ የከፈተው መጽሐፍ አይደለም እኮ ያወራ የነበረው እፎይ ማለት ነው። ምንም አይሰራልም። አትዋሽለት ለአምላክ አረ ተቀርጾ እኮ እንትና አለ ያለው እፎይ እያንዳንዱን ነገር ሲያወራ የነበረው መረጃ ከፍቶ አንዴ ማነሽ አንዴ ስለሚመስላችሁ እናንተ እንትኑ ስለማታውቁ ነው። ቃሉን ስለማታውቁ ነው። አንዴ ይኸውልሽ ምን አለ መሰለሽ ጳውሎስ ምን አለ መሰለሽ ሮሜ ምዕራፍ 3 ቁጥር 7 ላይ እኔ ለእግዚአብሔር ክብር በዋሽ በእኔ ላይ ለምን ኃጢአት ይሆንብኛል አለ። በቤተ ክርስቲያን ወይም በክርስትና መዋሸት ስለሚቻል እሱ ለመዋሸት መጣ እንጂ ከርዕሱ ጋር የተገናኘ ምንም አይነት ነገር ወሬ አላወራ። ወደ እስልምናው ስትመጪ ግን መዋሸት በጥብቅ የተከለከለ ነው። ገብቶሻል? እኛ ዋሽተን ምናምን ሳይሆን እናንተ ጋር ነው መዋሸት የሚቻለው። አንድ ያጅልኝ። ሁለተኛ ደግሞ እየተወራ ያለው ነቢያት የሰበኩት አምላክ ማን ነው የሚል እንጂ ስለ አምላክ እጅ ስለ አምላክ እግር እየተወራ አይደለም። መጀመሪያ ርዕሱ በራሱ ማለት ነው። ሌላው ደግሞ ሲቀጥል ምንድነው አሁንም አይደለም ዛሬ ማለት ነው እድሜ ልካችሁ ብትኖሩ አንድም ሶስትም ብሎ ያስተማረ አንድም ነብይም ሆነ ሐዋርያ ልታመጡ አትችሉ። አምላካችሁ ራሱ አያውቀውም። ይሄ አንድም ሶስትም የምትሉት መጽሐፍ ቅዱሳችሁ ላይ ራሱ አንድ ቦታ ላይ ከዘፍጥረት እስከ ራዕይ ዮሐንስ ድረስ አንድ ጥቅስ እንኳን የሚያመጣ ሰው የለም ነው የምላችሁ። ይሄ እየሞቃችሁ የምትኖሩት ነገር ነው። እቂባል ሶስት አምላክ የሚለው ከመጽሐፍ ቅዱስ ታመጣለህ እንዴ አንተ? በደንብ አመጣልሃለሁ። አባ ጊዮርጊስ ዘጋስጫ ሰይፈ ሥላሴ በሚለው መጽሐፋቸው ላይ ተዋህዶ ወንዘ ሰለስተ ተዋህዶ ይሰልሱ በአካላት ወይ ተዋህዶ በመለኮት ብለው እናንተ ምን አድርጓቸው ሶስት አምላክ እንድታመጡ አልሰማም ነው አሁን ያልከው እንዳለ ምንም መጽሐፍ ቅዱስ እኮ ነው ኢሳዩ ምን መጣቂም እኮ ይሄ መጽሐፍ የላችሁም እናንተ ማለት ነው። ለምንድን ነው የሆነ መጽሐፍ አሳጥራችሁ ነው የያዛችሁት እናንተ ማለት ነው። ስለዚህ የኦርቶዶክስ ነገር ነው። እኔ ያልኩህ ምንድነው ሶስት አምላክ ከአምልኮ የሚል ነገር የለም እያልኩ እኮ ነው። ታዲያ የለም እኮ የለም መጽሐፍ ቅዱስ ውስጥ የለም እኮ ከየት አመጣህ? ዝም በል አንተ ጴንጤ ዝም በል ምን መጣቁም እናንተ ይሄ እኮ አረባክ አንዴ ቆይ እኔም እኮ አንድ አምላክ ነው ወገናችን። እሬ አባጫሊ ሶስት አምላክ የሚል የለም መጽሐፍ ቅዱስ ውስጥ እኔም እኮ የለም ነው የምልህ። አንተ ግን ታመልካለህ። እኔ ነገር ምንም የለም አልኩ እኮ እናንተ ጋር ሁሉ መጽሐፍ የለም። አንተ ምን አይነት አምላክ ነው የምታመልከው ታዲያ? አንተ ባት ያለው ሁለት እጅ ያለው አንዴ ወይ ሙድ ቤተሰብ ወይ ሶስት አምላክ የሚለው ከመጽሐፍ ቅዱስ ታመጣለህ? አዎ ይኸውልህ አንዴ አድምጠኝ። ጎዲ አሁን ሻዳ ይዛለሁ ካመጣልኝ ከመጽሐፍ ቅዱስ። እሺ ቆይ አንዴ ዝም በል። እኔ ያልኩህ ምንድነው መጽሐፍ ቅዱስ ላይ ከዘፍጥረት እስከ ራዕይ ዮሐንስ ድረስ አንድም ቦታ ላይ አምላክ በአካል ሶስት ነው በመለኮት አንድ ነው ብሎ ያስተማረ ነብይም ሆነ ሐዋርያ የለም። አንተ ግን ምን ብለህ ታመልካለህ? ማርያም የወለደችው እስራኤል ላይ የተወለደው ልጅ አምላክ ነው ብለህ ታመልካለህ። አንተ እኔ የሚያመልከው ሳይሆን እኔ የሚያመልከው ማውራት የለብህም አንተ። ከመጽሐፍ ቅዱስ ውስጥ ሶስት አምላክ አለ የሚሉ ከመጽሐፍ ቅዱስ አሳየኝ ትለኛለህ። የለም እያልኩ አሳየኝ ትለኛለህ። የለም እኮ ነው የምልህ። ታዲያ ከሌለ እንዴት ምን ነው የምታወሩት ታዲያ? ሶስት አምላክ ታመልካለህ አታመልክም አንተ? ምን አልከኝ? ማነህ
አለ ማን ነው ስሙ?